ጥያቄ አንስተው ነበር። ትናንት በሬው ተገዝቷል። እንግዲህ እንደታረደ እርግጠኛ ነኝ። ቆሞ እንዳይጠብቀን እንጂ አንተ ልክ ነህ። የምታደርገው ሁሌ ላንተ ሳይሆን ለልጆች በቃ እግዚአብሔር ላንተ ዋጋ እንዲከፍልልህ ነው እንጂ ሰው እንዲከፍልልህ አይደለም። ሁሌ የምትሰራው መልካም ስራ ነው። የተጣሉትን የተቸገሩትን በጣም እያየን ነው። እኛም ያው አንተን እየተከተልን ያለው ነገር እንደ አቅማችን እንግዲህ እያረግን ነውና በእውነት አንተ እድሜና ጤና ይስጥህ ነው። ያው ሌላ ምን እላለሁ? እንደዛም ሆኖ ግን እኔም አንድ እውነት ለመናገር ኢትዮጵያ ውስጥ ችግር አያልቅም መቼም ቢሆን እና አንድ ህፃን ልጅ ወስጄ ነበረ የዛሬ አመት ከአላታ ከይርጋለም ከተማ ጣሊታ ራይዝ የሚባል ድርጅት አለ። ከዛ አንድ ህፃን ወስጄ ያው እሱም 1 አመት ከ6 ወር ሆኖ በሱ ምክንያት እዛ ውስጥ ያሉት እውነት ለመናገር 30 ህፃናቶች አሉ። እቺ ሴት ምንም ነገር የላትም። በእውነት ብትችል እንደውም አንድ ቀን ሄደ ብታይ ደስ ይለኛል። እጅግ በጣም አይነ ስውራን ናቸው ያሉት፣ በውስጡ የተጣሉት ናቸው፣ የወደቁት ናቸው። ያንን አንስታ ብታይ በጣም ነው በቃ እውነት እንደዚህ አገሬ ውስጥ ነው እንደዚህ አይነት ያለው እላለሁና ወስደ እንኳን ማጠግባቸው ህፃናቶች አሉና ከአንዱ አንዱን መለየት ማይቻልበት ሁኔታ አለና እውነት አንድ ቀን ሄደ ብታይ ደስ ይለኛል። ሁላችሁም ያው አብጤም ያውቃል እርጋለም ከተማ ነው የሚኖሩት እና የእነዚህ በቃ የተደፈሩ ከቀያቸው ደግሞ በዚህ አለ አይደለም ካጎት ከናት ወንድም በቃ እንደዚህ ከዘመድ ወልዶ የተጣሉት የተገለሉት እንደዚህ ሸክላ በመስራት በዘራቸው የተገለሉት እዛው በአባታቸው የተደፈሩት ህፃናቶች ደግሞ አዋሳም አሉ እና ዘንድሮ ከነሱ ጋር ነበረ እኔም የዋልኩት። ያለፈው አመት ደግሞ ከአካል ጉዳተኞች ጋር ነበረ። እንደ እግዚአብሔር ፍቃድ ዘንድሮ ደግሞ ከነሱ ጋር ነኝ። እግዚአብሔር ይክበር ይመስገን። አሜን አሜን አሜን። ፈጣሪ ክብሩን ይሰጥ። በነገራችን ላይ ትልቅ መባረክ ነው። እኔም ባለፈው አመት ሄጄ ነበረ ወዲላ ዲላ ያው ከባህልም ተጽዕኖ ጋር ተያይዞ በጣም ብዙ ወጣት ልጆችም ጥንቃቄ ከመጉደል ብዙ ትምህርት ባለመሰጠትም ምክንያት ሙሉዬ ወደ 60 ምናምን ልጆች ቤቷም ሄደን 2 ቀን ቆይተን የመጣ ነው። ዲላ ላይ ማይካለውና ህፃናት ልጆች በጣም ወልደው በልጅነታቸው በ12 በ13 ዓመታቸው ልጅ እየጣሉ የሚሄዱበት ጅምር ይህንን አይቻለውና በኢትዮጵያ በየቦታው እውነት ነው ችግር ማለቂያ የለውም። ችግሩን ከምናወራ ወደ መፍትሄ እንደ በአቅማችን መፍትሄ እያደረግን ለራሳችን ደስታ እንፍጠር ካልሆነ በስተቀረ አይናችንን ከከፈትን በብዙ መንገድ የሚያመን ብዙ ነገር አለና ሁሉ በአቅሙ ግን ትንሽ ትንሽ ማድረግ ደጋግ ኢትዮጵያን ብዙ ነው። በሶሻል ሚዲያው ደግሞ በአካል እንደው ፐርሰንት እንኳን የማይሞሉ ፐርሰንት ለማድረግ በኢትዮጵያ ላይ 1% ብዙ ነው። 1% ክፉ ቢኖር ኢትዮጵያ ላይ በነገራችን ላይ እንደ ሀገር እንጠፋለን። እንደ ሀገር እንጠፋ 1% ክፉ ቢኖር ምክንያቱም 130 ሚሊዮን ህዝብ 1% ማለት 1.3 ሚሊዮን ማለት ነው። 1.3 ሚሊዮን ክፉዎች ቢኖሩ ይሄ ቀላል አይደለም፣ ከባድ ነው እና በፐርሰንት እንኳን አንድ ተብሎ የማይቆጠሩ ናቸውና ግን በጣት በሚቆጠሩ ልባቸው ደንዳና በሆነ ከአእምሮ ጋር ችግር ያላቸው ክፉ ሰዎች የነሱን ነገር ይዘን እኛ በሚሊዮን የምንቆጠር ሰዎች ስለነሱ ስናወራ ስለነሱ ስንናገር ስለምንውል ነው እንጂ ኢትዮጵያ ላይ ብዙ ያልተሰሩ ብዙ ነገሮች አሉ። ወገን ለማገዝ ለመርዳት አብረን ለመቆም የሚያስገድዱን ብዙ ነገሮች አሉ። ቆርሰን ስንበላ እርግጠኛውን የምነግራችሁ ምናልባት ከደቂቃ ፊት ጸሎታችን ላይ እንኳን መብላት እየፈለጉ መብላት ላቃታቸው በጤናም ችግር በኢኮኖሚም ቢሆን ፈጣሪው አስባቸው ስንል ለቀልድ እንዳታስቡት። ይህንን ጸሎት ሌላ ዓለም ላይ ላይጸለይ ይችላል።
አብሶ አውሮፓ አሜሪካ ላይ ሁሉም ሰው ርቦኛል ብሎ ቢጠይቅ ወደሚመለከተው ክፍል ሄዶ የምግብ ጥያቄውን ሊሸፍን ይችላል። የቻለውን ደግሞ ሰው ሊሰጠች። ኢትዮጵያ ላይ ግን ከደቂቃ በኋላ ብንወጣ ፍቅሯ አበጤ እንደውም እያለኝ የነበረው ፍቄ አሁን ስንወጣ እግረ መንገድን አያስችልህም እና በየቦታው ሰው ታያለ። ለምንድን ነው 2-3 ወገኖችን ቻሌንጅ አድርገን ማትሰራው ይሄንን እያለኝ ነበረ። እና ፍቅሩ ይበቃናል። ትናንትም ከትናንት ወዲያም ቤት ለቤት ሄድንባቸው እየታመምን የዋልንባቸው ሰዎች አሉ። እስካሁን ከኑሯችን ያልወጡ ዛሬም ሄደን የምናሳልፋቸው ሰዎች አሉ። እና ለዛ ነው ግን በዚህ አንድ ማስታወቂያ ልንገራችሁና እንዳትወጡ። አሁን ከተወሰነ ደቂቃ በኋላ ቡና ጠጥተን እኛ እንወጣለን። ላይቭን ዘግተን ነው የምንሄደው። ከ6 ሰዓት ጀምሮ ግን መልሰን ላይቭ እንገባለን እስከ 9 ሰዓት ድረስ እዛው ነን። ከዛ ግን የምናደርገው ምንድነው? ደራ ትመጣለች። ደራርቱ ባለቤቷን የዛሬ 4 ወር አካባቢ ወይም 4 ወር ወይ 5 ወር አካባቢ ላይ በሰው እጃታ ዱባይ ላይ ትሰራ የነበረች እህታችን ነች። እዚኛ ጋር እንደ ቤተሰባችን ሆና አብራን የምትስቅ የምትጫወት ልጅ ለረፍት ሄዳ ኢትዮጵያ 2 ወር ቆይታ ትንሽ ሰርቼ ልመለስ ብለው ሄዳ 1 ወር አልቆየችም ዱባይ ላይ። እስከ 1 ሰዓት አውርታለች። በቃ በጊዜ ልጁ ጋር ግባ ብላ አንድ ልጅ አላቸው የ7 ዓመት ልጅ እና በጊዜ ግባ ብለው እሱ ወደ ቤት ሲመለስ ያው መግቢያው በር አካባቢ ጋር ለስልክ ብለው ማጅራቱን መተውት ኦልሬዲ ልጁ ሞቷል። ወጣት ናቸው ገና 23-24 ዓመት ቢሆናቸው ነው ሁለቱ። የአንድ ልጅ የነበራቸውና እሷ ተመልሳ የሱን ቀብር መታ ተመልሳ አልሄደችም ዱባይ። ምክንያቱም ልጇን ለማንጠላት ይሄድ ልጇም ደግሞ የአባቱ መጣው ብሎት ወጥቶ ስለቀረ በጣም ፍራቻ አለበትና ለዛ ስትል እዛ ነች። ከትናንት ወዲያ በጣም አወራኋትና አሳዘነች። አዲስ ዓመትን እሷ ጋር ያሳለፍኩት በዶሮ አሰርተን ምን ብለን ቤቷ ሄደን ቦታውን አይቼዋለሁ። በጣም ጫካ ውስጥ ያለ ነው። ያው ብትገዛውን ቦታውን ጫካ ውስጥ ያለ ነውና ለምን ትሰሪያለሽ እዛ ላይ ብለን ሁሉ አውርተናልና ምንድነው ያለችን ፍቄ የጽዳት ስራ ተመዘገብኩኝ። ይሄ በግሩፕ የሚሰሩት ጋር በጣም ልጅቷ ሰራተኛ ነች። ግን ሌሊት ነው የሚወጣው ልጄን ባዶ ቤት ጥዬ መውጣት። እኔስ በዚህ ጨለማ በጊዜ እንኳን ባለቤቴን የገደሉ ሰዎች ምክንያቱም እኔን ደግሞ በጨለማ ቢመቱኝስ ቢጋሉኝስ ብዬ ፈራሁኝ ብላ በጣም በማዘን ነው ውስጧ ስብር ብሎ ቀን ስራ እንኳን ለመስራት የጽዳት የሚሰሩት ውጭ ላይ ሌሊት ስለሆነ ወጥተው ቆሻሻ የሚሰበስቡት እንዴት ላርግ ብላ በይባክሽ ስራ ፈልጊ የምትሰሪውን አይነት ሻይ ቡና ሊሆን ይችላል፣ የዶሮ እርባታ ሊሆን ይችላል። እዛ ቦታሽ ላይ ሆነሽ የምትሰሪውን አድርጊ። እኛ እርዳታ አይደለም አሁን እርዳታ የሚለው ስሜት ውስጥ ሳንገባ በፊት በገና ስጦታ እንሞክራለን። በገና ስጦታ 5-10 ሰው የገና ስጦታ ከሰጠሽ እንደ እርዳታ አይደለም እንደ ስጦታ ነው። የራስሽን ስራ ትሰሪያለሽ። እርዳታ ከሆነ ግን የምትሰሪው ስራ ምንድነው? ከዛ በኋላ የሰራሽው ምን አደረግሽው? እንዴት ከሰርሽ? እያልን ልንጨቀጭቅሽ እንችላለን። ስለዚህ በዚህ መንገድ ላይ እንዳናስበው በገና ስጦታ ሰበብ በዓልን አብረንሽ እንድትናሳልፍ ነይ ብያታለሁ። ለምሱ ያለችበት ቦታ ኔትወርክ የለም፣ ትመጣለች፣ አብረን እናሳልፋለን ማለት ነው። መቼም እንግዲህ በተቻለን አቅም ሁሉንም ጊዜ ለበጎ ብናውለው መልካም ነው። ሁሉንም ጊዜ ቢያንስ ግን ደግሞ እንደነዚህ አይነት በዓላቶች ቀለል ባለ መንገድ ሌሎች ወገኖቻችንን ማገዝ የምንችልበት ነው። ሰው ከወደቀ በኋላ መረባረብ ለመጣል መጎተት ሳይሆን ሳይወድቅ በፊት እንዲቆም ማበርታትና አይዞ ማለት አለብን ብዬ አስባለሁ። መልካም ገና ይሁንላችሁ። የገባችሁ ወዳጆቼ ጂላቪዬ ሰላም ብያለሁ። ቲጂዬም እንደዚሁ ፍሬም ሰላም ብያለሁ። ሁላችሁም ቡና እሺ መጣሁ እንዴ? ወዩ ቲጂ ምንድን ነው እጣው? አቤት ምንድን ነው እጣው? የሚፈነዳ ነገር የምትበሉት እናንተ ነው ተብላችኋል። እንትና ዳኒ ለሁለት ወይ ተካፈሉ ወይ ተጣጣሉ። ምንድን ነው ታርዶ በቆዳ ተጠቅልሎ ሊጣል ያለው ነገር ዳኒ ዘረገፈው። አዎ አለ ሰማሁት። አንተ ምን ለማለት ነው? ጥቁር ሰው ካብጤ በላይ ሰው አለ? ብሎክ አድርግልኝ። ኖ ብሎክ ይወጣ አይደል? ይመስላል
ደግሞ የወዳጅ አብጤ ነው መሰለኝ። አብጤ አየሁ። ቁም ሱሪ አልለበስክም እንዴ? አረ ያየሁት ግን ሱሪ አልለበስክም። እና ቡና አንተ ቀዘቀዘ። አቧንተ ደግሞ ምን እንትን አስመሰልከው? የቡዳ መድኃኒት እንዴ! ጥቁር አዝሙድ ቡና ላይ ጥቁር አዝሙድ ሰምተሻል አይደለ? ቲጂ ኮረር ይመሻል። ሜሪ ምን የማይቻለው ብላለች። ስትቆም አይተናል። አበቡ ታይዞ ለልክሰው እንትበሰው እጣቢው ነው እኔን እኮ እያሳየህ አይደለም እንዴ? ራስን ደቺ የነይ ግቢ እምቢ ብሎኝ እኮ ነው ፍቄ። መጀመሪያ ቡና ላሳይህ ብዬ ቪዲዮ ከፍታለሁ ብዬ እምቢ አለኝ። ምን እንደነካሁት አላውቅም። ጥቁር ነገር መጣብኝ። አንድ ሺህ ደርሰሻል እኮ ለምን አትከፍች? አልፍ ያለው ኧረ ልውጣ ቡና አው ልጅ ጋር እስኪ ይኸው ቡና ወይ ለረስ እስቲ ይኸው ይታያል። አልከፈትሽም። አብጤ ቡና ልትቀዳ ነው እንዴ? ቡና እየተፈላ እዛ ጀመርክ እንዴ? እዚህ እየተፈላ አበቡን ሰላም በልልኝ። አበቡ እንኳን አደረሰሽ። በባዶ እንኳን አደረሰሽ። ምን ጥቅም አለው? በየሀገሩ ሆናችሁ አላለችም። ሳምኝ ነው ሳምኝና ናኔም ሳምኝ እንኳን አደረሳችሁ። ሁላችሁም እንኳን አደረሳችሁ። ደህና ነሽ? አብቴ ሰላም ይላል። አናት ምን እንደዚህ እንዳከፍቱ ደግነቱ አብቴ እኔ ጋር መሆኑ እንጂ የፊታችሁ ድፍርስ ማለት አንድ ላይ ያደራችሁ ነው የምትመስሉት። አላልኩም ፍሬንች አንተ ጥቁር አዝሙድ አደረክ እንደዚህ ግን አይደለም የራሱ ሸቶኝ ኧረ ስቀምስ ሸቶኝ ተቀመስኩት። ቅባት መጣው ነው የለም ማለት ነው እንዴ? አንተ ሸቶኝ እንደዚህ ከሆነ ይሄ ለነገ ችግር አይደለም አላረገው እሺ እንዴት ታዲያ እንትን አለኝ አይደለም ተቀጥቶች ስላለ ነው ሸቶኝ በጣም እኮ ፓወርፉል እኮ አታውቅም። ከምንም ነገር እኮ ይፈውሳል። ነዘር እኔ እኮ ነዝሮኛል ግን ሽዩ ነው ደነገጥኩ እኮ አላብሽ አታስ ፍቃድ እንካላረግለ ትናንት ደግሞ በርስ ለዳንቱ ተቆራጥ ማርያም ከፈለ ይሄ እንደዚህ ከፈለ ማርያም ቆይ ደግሞ እንትን እሰጥሃለሁ አሳይሃለሁ። ከፋርማሲ ባህር ዛፍ ታውቃለህ? የባህር ዛፍ የምትሸጠው እንዴት ታደርጋለህ? ና ያ ለሚቆልበት ደች ሰዓት እየደረሰ ነው። ቡናሽ አልወጣም እንግዲህ ሰላም ገደብልስ ማዞር አቃተኝ። ብዙም እንትን አይደለሁም። በሉ በቃ ፍቄ በኋላ እንገናኛለን። ሁላችንም መልካም ጊዜ ይሁንላችሁ። መጫለሽ አይ ላይቭ ላይ ገባሉ ነይ
ጣብቅ ይታለ ፍቄ ቤኪ እንኳን አደረሰ። እንዴት ነው በስደት ቤኪዬ? ቤኪ የኛ ቤኪ ወይ ማኛ የመጀመሪያ በዓል ነው። የመጀመሪያው አዎ፣ በበረዶ በፀሐይ እንኳን ብዙ በዓል ነው። በበረዶ ነው። በበረዶ የመጀመሪያ ነው። አታስቀምጡ። በበረዶ ያከበራችሁ እንዴት ናችሁ? ሰላም ነው ቤኪ? ቤኪ ሰላም ነው። ሁሉ አምሮባችኋል። ሁላችሁም አንድ ላይ ነው እንዲያደራችሁት? ያው እንዴ ማስተሩ ወዳጄ አምሮባ እንዴ እንዳለ ህብረተሰቡ አንድ ላይ አይደለ እንዴ ያለው? አሁን ደግሞ ተሰብስበን ልንሄድ ነው። ምሳ ልናበላ ነው። ዋው! የት? ተክለ ሃይማኖት አረጋውያን ጋር ምሳ ልናበላ ነው። በስመ አብ! ይሄ በጣም መታደል ነው። በእውነት ትልቅ መታደል ነው። ታደላችሁ ፍቅዬ። ትናንትና ያው በሬ ሲያገላብጥ ቆይቶ ፍቅሯ ብጤ ሆሽ ሲል ዋው ዋው! ምናበላ ልንሄድ ነው። እንግዲህ እንኳን አደረሳችሁ ሳንል አንወጣም ብለን ነው። በስመ አብ! እዛ ጋር ደግሞ ቅመም የሆነች ቡናውን ጎዝጉዘዋለች። ያው በዓል ዴች እንደዚህ እኮ ነበር ማለት ወይኔ ቆንጆ። አይ ደስ ይላል። መልካም ዓመት በዓል ብያለሁ ለሁላችሁም። እንትን ልንጠብስ ነው ከመውጣታችን በፊት። የበግ ነው እሱ ነገር ከባድ ነው። ዳኒ ለምን ዝም አትልም? ፍሬ ፍራፍሬ የለም፣ ዝም ብሎ መጥበስ ነው በቃ ዛሬ። ቤኪ ደግሞ ባሰበት ባሰ ቤኪ ደረሳችሁ። ሁላችሁም እንኳን አደረሳችሁ። እንኳን አደረሰን። ሰሊና ቡናሽ ያምራል። ከየት ነው? ከአዲስ አበባ። አይ አይደለም፣ የአዲስ አበባ